የኢትዮጵያ ሕዝብ እዚህ እየመከረ ነው። ያ የዋጥነው ያልሆነ መድኃኒት ጥለን ትክክለኛ መድኃኒት ለመውሰድ እመኘው ነበር። ወልመሪን ፍረም ነው በየካም ተሰዩ እንዝሩ ሁሉም እኩል ድምጽ አለው። ማድረግ እንችላለን የሚለውን ነገር አግኝቼዋለሁ በተግባር ማለት ይቻላል። በህዝቡ መካከል ነው ውይይት የተደረገ ያለው። ይሄ የተገኘ ታሪካዊ ዕድል ስለሆነ በአግባብ መጠቀም ነጻነት አለ፣ ዲሞክራሲም አለ። በፊት ቢሆን ተዋት ብሎ ሁሉም በየመንገዱ ይሄድ ነበር። አሁን ግን እንደሱ አይነት አይደለም። ምክክራችን ግማ ነው። በጣም ታሪካዊ እንትን ነው። ማንንም የማይከስርበት ሁሉም ተጠቃሚና አሸናፊ የሚሆንበት። ኢትዮጵያ በግጭትና ጦርነት አዙሪት ዘመናትን አሳልፋለች። በውጫዊ ኃይሎች ወረራም ሆነ በባዕዳን ተልዕኮ ተሸካሚ ባንዳዎች በየዘመኑ ከፍተኛ ጥፋት ያስከተሉ ግጭቶችን አስተናግዳለች። በሌላ በኩል በሀገረ መንግስት ግንባታ ሂደት አለመግባባት መንስኤ ሆነው የቆዩ አይነተ ብዙ ችግሮች ለዘመናት እየተንከባለሉ ዛሬ ላይ ደርሰዋል። እነዚህ ፈተናዎች ደግሞ ለሀገራዊ ልማትና ብልጽግና እንቅፋት ሆነው ቆይተዋል። እነዚህን ችግሮች በዘላቂነት መፍታትና በጋራ ጠንካራ ኢትዮጵያን ለመገንባት ያልተሄደበትና ብቸኛው አማራጭ ሀገራዊ ምክክር ነው። የኢትዮጵያን የታሪክና የትርክት ስብራቶችን ለመጠገን ከጠመንጃ ፈሙዝ ወደ ጠረጴዛ መድረክ መሻገር ቀዳሚው መንገድ ነው። አሁን ላይ ኢትዮጵያ ቅራኔና ቁርሾችን አክማ ፈተናዎቿን ፈታ በዘላቂነት በማድረቅ መጻኢ ተስፋዋን ለማለምለም እየመከረች ነው። የተሻለች ኢትዮጵያን በጋራ መክሮና ዘክሮ ለመገንባት ኢትዮጵያውያንን ያሰባሰበው የሀገራዊ ምክክር ሂደት ወደ መጨረሻው ወሳኝ ምዕራፍ ደርሷል። በሀገራዊ ምክክሩ ሂደት ከመጀመሪያው ጀምሮ አሁን ላይ እስከ ደረሰበት የምክክር ጉባኤ ሂደት ሁሉም የህብረተሰብ ክፍሎች የተወጣጡ ተመካካሪዎችን ጨምሮ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪዎች፣ የተለያየ የፖለቲካ አቋም ያላቸው ፖለቲከኞችና የቀድሞ ታጣቂዎች በአንድ የምክክር ማዕድ ላይ ተሰባስበው እየመከሩ ነው። ምክክሩ በኢትዮጵያ ታሪክ ወርቃማው ዕድል ሲሆን የተለያዩ ጥያቄዎችን ለማንሳት ነፍጥ ያነሱ ወገኖችን ወደ መድረክ ያሰባሰበ ነው። ይሄ ሀገራዊ ምክክር ትልቅ ተስፋ የጣልንበት በንግግር በምክክር ሀገራችን የምናስቀጥልበት ሁሉም ተነጋግሮ ተመካክሮ ወደፊቷን ኢትዮጵያ ከችግሮች ነፃ የሚሆንበት ማክሲመም ደግሞ ችግሮችን ቀንሰን ተስፋዎችን አብዝተን የምንቀጥልበትና ሁሉም ብሔር ብሔረሰብ የሚገኝበት ኢትዮጵያ የሁሉም ብሔር ብሔረሰብ የኢትዮጵያውያኖች ናትና ሁሉም የሚነጋገርበት የሚመካከርበትና የጋራ ሀገር የሚፈጥርበት ሁኔታ ነው የተፈጠረው ማለት ነው። ስለዚህ እዚህ ምክክር ላይ ሁሉም እኩል ድምጽ አለው፣ እኩል የመወሰን አቅም አለው እና ከሁሉም ብሔር ብሔረሰብ የተወከለ ከሁሉም ማህበረሰብ የተወከለ ትልቅ ተስፋ እንደ ሀገር የሰነቅንበት ነው። ኮንሲያሳ ካራነጋቲን ተፈረሜ ነምኒ ቀውለ ካሱት ደርጉ እንጅሩ እና ተቆተቆ እና ረኮኒ ገበሲያሳትን አባሙ ነምኒ ገራ ቀውለ ካሱት ዲማ ነሞተ ቀውለ ካሰኒ ቦሰነ ቱራን ከሳ ተቆ አናፍ ገሬ ከየ ቱሬ ገሩ ቀውለ ረኮ ፍሩራ ካራነጋቲን መሪአኔ ረኮ ብየ ከና ፍሩ ቀምና ካጀሉ አማኔ ዋና ሰኔ ፋዳ ሲያሳ ብየ ከሚ ከሰትዩ ብዮን ረኮ ሳኒ መሪ ዳፍራታኒ ሐራ ብዮን ከለ ጉዳቻ ጅራን ገረ ብዮታ ጉዳታኒት ገረ ብዮታ ገርቴ ገዱገላ ድነግዴን አንሳተ ዋን ኩንዳትን ገረ ገዱገላ ተወሰቀኒ ጅራኒ ህዝብ ጥያቄ በኃይል አይደለም ሊፈታ የሚችለው በንግግር በመቀራረብ ሊፈታ የሚችልበትም ሁኔታም አለ። ይሄንን የምናየው ምንድነው የክልሎች መንግስትም ይሁን የፌደራል መንግስትም ይሁን የክልላችን መንግስትም ይሁን ችግሮችን በሰላማዊ መንገድ በንግግር እንፍታ የሚልም እምነትም አለው፣ አቅጣጫም አስቀምጧል። በግጭትና ንትርክ የሚፈታ አጀንዳ እንደሌለ የተረዱት የቀድሞ ታጣቂዎችም ሀሳባቸውን ይዘው በሀገራዊ ምክክሩ ላይ በንቃት እየተሳተፉ ነው። ጥያቄያቸው የሚፈታው ከውጊያ ይልቅ በምክክር መሆኑንም በአጽንኦት አንስተዋል። በመሳሪያ የሚፈታ ነገር እንደሌለና በንግግር በምክክር በድርድር የህዝብን ጥያቄ አስመልሶ ሀገር የማስቀጠል እና የውጭ ኃይሎችን ጣልቃ ገብነት የምንቆርጥበት ሁኔታ ስለሆነ ሁሉም ወደዚህ አይኑን እንዲያደርግ የኢትዮጵያ ህዝብ ትልቅ ተስፋ የጣለበት
ጉባኤ ስለሆነ ይህንን ጉባኤ ደግሞ በበጎ አይኑ ማየትና ከዚህ የሚወጡ ነገሮችንም ለመፈጸምም ጭምር መዘጋጀት አስፈላጊ ነው ብዬ አስባለሁ። ከኔ ረኮሳኒ መሪዳን ፍራቹ ደደበኒ ወለጌፈቹ ደደበኒ ወለትስቁ ደደበኒ ረኮሳኒ መሪን ፍራቹ ረቃወን ፍራቹ ትደመሱኒ ቢዮን ባየሳኒ ድነገዳን ሳተው ሲአሳኒ አዋስማዳኒ ጨጨበኒ ቢዮታ አርግቴ አዱኛ ከና ከሰት ቢዮታ አርግቴ ተረዩማ ከሰት ረመደመነ ጅዋና ታቴፊ አኩመ ቢያ ከመትዩ rakkoo fi gadi ta'anii haasa'uun furmaata akka qabu sun waan wal lama gaafachiisuu miti. Nama dhiisetti sana eenyuyyuu kanan gaafatu jechuudha. Rakkoon wal mariin furamne biyya kam keessa iyyuu hin jiru. Namni walitti siqee wal mari'atee rakkoo isaa argitee inni kun maal jedha inni kun maal jedha. Kanaaf ati gartee ajandaa kana qabdaa ati ajandaa kana qabdaa ajandaa kana akkamitti finnee wal hammachiifnee wal nyaachifnee deemnaa ka jedhu sanarratti namni wal mari'achuu waan dadhabuu fi rakkooleen babal'atee rakkoon bal'atu sun immoo yeroo baay'ee gara qawweetti deema. So kanaaf akkaataa kanaatiin sabaaf sablammoonni biyya kanaa walitti dhufanii akkaataa kanaatiin yaada isaanii wal jijjiiruu yaada isaanii irratti wal falmuun anaaf gaariidha jedhee kan fudhadhatu. Siyaasa biyya kanaa keessattis qooda guddaa ni qaba jedhee kan amanatu. ሁሉም የሚያነሳው ጥያቄ አለ። ሁሉም ተመሳሳይ ነው። ስለዚህ በአሁን ባለው መንፈስ በዚህ ውይይት አገራችንንም ህዝባችንንም የሚጠቅም ውሳኔ ይወሰናል ብዬ ነው የማምነው። ፖለቲከኞች፣ ተጽዕኖ ፈጣሪዎችና ታዋቂ ሰዎችም ልዩነቶችን በዘላቂነት ማከም የሚቻለው በእውነተኛ አካታችና አሳታፊ በሆነ የሰለጠነ ምክክር ሂደት እንደሆነ ይገልጻሉ። እኔ የአጠቃላይ ኢትዮጵያ ህዝብ በተለያየ መንገድ የሚነሳ ነገር አለ። እስካሁንም አሁንም በተለይ እንደ ህወሓት ያሉ ቡድኖች የመሳሪያ ድምጽ ካላሰማን የሆነን ኃይል ካላሸነፍን የሚሉ በየቦታው ታጥቀው የሚንቀሳቀሱ አካላት አለ። ለነሱ የኢትዮጵያ ህዝብ እዚህ እየመከረ ነው ማለት ሁሉንም ኢትዮጵያውያን በሁሉም ኮርነር ያሉ ኢትዮጵያውያንን የሚወክል ህዝብ እዚህ ተገኝቷል። እዛ ጫካ ባለውና እዚህ ባለው ሰው መካከል ምንም አይነት የዜግነት ልዩነት የለም። ሊሳተፍ የፈለገ አካልም ከጫካ መጥቶ እዚህ ውይይት ያደረገ ያለ አንደኛ ችግሮቻችን በዚህ መንገድ ብቻ ነው ልንፈታ የምንችለው በውይይትና በንግግር ነው የሚለው ባህል መዳበር አለበት። መሳሪያ በመነቅነቅ የሚፈታ ችግር እንደሌለ መተማመን ላይ መድረስ አለብን። የኢትዮጵያ ህዝብም ሌላው ወክሎ ብዙ ወኪሎችን እዚህ ያሳተፈ ያለው አካል መፍትሄ ሊያገኝ የሚችለው ከእንዲህ አይነቱ መድረክ እንጂ ከሌሎች አማራጮች ተስፋ ማድረጉን ማቆም ያስፈልጋል የሚል ጥቅል ምልከታ አለኝ። በተለይ ደግሞ አሁን ያሉ የሚታዩ ምልክቶች ከዚህ በፊት ታይተው ውጤት ያላመጡ የተሄደባቸውና ያላዋጡን መንገዶችን ዞር ብሎ መመልከትና እነዚህን ያልተሄደባቸውን መንገዶች መፈተሽ የተሻለ አማራጭ ነው ብዬ አስባለሁ። እንትኔ ላይም ይታያል። እንትን ነኝ በጣም ሀሳብ ፉል ሰው ያረጋል ሙሉ ሰው ያረጋል እና የሀሳብ ፋብሪካ ሆኖ ነው ያገኘሁት። ለአንዴ ብቻ መሆን የለበትም። የችግራችንን ያክል በማያቋርጥ ምክክር ይቀጥላል ብዬ ደግሞ ተስፋ አረጋለሁ። ለዚህ ትልቅ የሆነ የታሪክ ማካፈያ ስርዓት ነው። ትልቅ የታሪክ ምዕራፍ ነው ብዬ አምናለሁ። በዚች ሀገር ታሪክ ውስጥ ያለፉ ስብራቶቻችንን ለመጠገን በአዲስ ማንነት ውስጥ ለማለፍ ለነገው ትውልድ የተሻለ ነገርና የተሻለ ሀገርን ለማስቀመጥ ቁጭ ብለን መነጋገራችን በእስልምና አስተምህሮት ውስጥ ቁርአን ላይ ሱረቱ ሹራ የምክክር ምዕራፍ የሚላል። ይሄ የተገኘ ታሪካዊ ዕድል ስለሆነ በአግባብ መጠቀም በስርዓት ማየት ለዚህ ታሪካዊ ዕድል የምናሳልፈው ከኔ ስሜት ካንተ ስሜት ያለፈ ሀገርን፣ ትውልድን፣ ነገን ትናንት የጠፉ ነገሮችን ከማስተካከል አንጻር በማሰብ የተሻለ ደረጃ ለመድረስ የሚደረግ ትልቅ የሽግግር ምዕራፍ ስለሆነ በአግባብ መጠቀምና ማየት ይፈልጋል የሚለውን ነገር እንዳያደርጎኛልና ለኔ ይሄ ትልቁ ምዕራፍ ውስጥ እንዳለሁ ነው የሚሰማኝ። ለኢትዮጵያ በዘላቂ ሰላም፣ በዘላቂ መረጋጋት፣ በዘላቂ ደህንነት ውስጥ ልትኖር የምትችልበትን ምህዳር ለመክፈት ሁሉም ሰው እዚህ ውስጥ ያለው ሃይማኖተኛ፣ ትልቅ ሰው፣ የአካል ጉዳተኛ እንዳልኩት ማለት ነው ኢትዮጵያን ወዳድ ሆኖ ልክ እንደ ንብ በቀፎ ውስጥ ሆኖ አንድ ማር ነገር አምርቶ ለኢትዮጵያ ለወከለው ማህበረሰብ በኢትዮጵያ ላይ ሊሻሻሉ ይገባቸዋል የሚላቸውን ሀሳቦች ነጥሮ አውጥቶ ይዞ ለመምጣት ነው እንግዲህ እየሰራ ያለው። ብዙ ጥያቄዎች ወደ ጠረጴዛ መጥተዋል። ብዙ ጥያቄዎች ከኔ ጨምሮ የማንነት እውቅና ጥያቄ ብቻ ያለው ይሄ ነው። ሌሎች የመዋቅር ጥያቄ እንደነዚህ ሌሎች በየቦታው የክልልነት ብዙ ጥያቄዎች ቀርበዋል። ሲቀርቡ ጥያቄዎቹ በሰላማዊ መንገድ እንደተቀረቡ በእናት ሀገራቸው ጥላ ስር ነው የቀረቡት። እነዚህን ቦታ በማስያዝ አንጎዳም፣ ምንም አንጎዳምና ፈንጠር ብለን ቆመን መንጃ ነፍጥ አንግበን አሁንም የሀገራችንን ችግር በነፍጥ አንፈታው። በነፍጥ ከምንፈታበት ስለሄደ ያንን ትተን አሁንም ፊታችንን ወደዚህ ወደ ፍቅር፣ ወደ መመካከር፣ ወደ ሰጥቶ መቀበል መሪህ
እንመለስ። ከምክክር ውጭ ምንም መድኃኒት የለም ለኢትዮጵያ እና ምክክር በቤተሰብ ጀምሮ የሚያስፈልግ ነገር ነው። ባልና ሚስት ተመካክረው ነው ልጅ የሚያሳድጉት እና ሀገርም እንደዛው ተመካክረን ማሻገር የምንችልበት ጊዜ ድረስ ነው የሚመስለኝ እና ትልቅ ተስፋ ነው። ምክክሩም በጣም ከጠበቅኩት በላይ ነው። ብዙ ተመካካሪዎች ከተለያየ አካባቢ ላይ ተሰባስበን ከተለያየ ክልሎች ላይ መተን ተገናኝተናል። ኢትዮጵያ መምከር ትችላለች፣ ማድረግ እንችላለን የሚለውን ነገር አግኝቼዋለሁ በተግባር ማለት ይቻላል። መሰረታዊ ችግሮች ላይ ለመነጋገር ሩም አልነበረም። ይሄ ብሔራዊ ምክክር እንዲህ አይነት ሲስተሚክ እና ስትራክቸራል ችግሮችን ፈትሾ ለማውጣትና ማሻሻያ ለማድረግ ማንም በሚመስል አንድም ቡድን በሚመስል አይደለም፣ ሁሉም ኢትዮጵያውያን በሚመስል መዋቅራዊ ማሻሻያዎችን ለማድረግ የህግ ማሻሻያዎችን ለማድረግ ጠቃሚ የሆነ ምክክር ነው። እስካሁን ከመጣንባቸውና ችግሮቻችን ፈታባቸዋል ብለን ከሞከርናቸው የመሳሪያ ንግግርም ሆነ እዚህ ደግሞ የፖለቲካ መድረክም ተብሎ ከመጣንባቸው የተሻለ ምናልባትም ከምርጫው ሁሉ የተሻለ እድል ያለው ይህ መድረክ ነውና ብዙ ችግሮቻችን የምንፈታበት ነው። ባይሆን ሁሉም ችግሮቻችን ግን በአንድ የፈተንበት የምናልፍ ነው ተብሎ መወሰድ የለበትም። ፌዝ ባይ ፌዝ ቢያንስ አንገብጋቢ የሚባሉ ችግሮችን ፈትተን ወደ ቀጣዩ ለመሻገር የሚያመች እድል የፈጠረ ነው። እኛ ኢትዮጵያውያን እንደ አንድ ዜጋ ከየአቅጣጫው ተሰባስበን መመካከር፣ መወያየት የምንጀምርበት ቀን እመኝ ነበር። ለምንድን ነው ይህን የምመኘው? ችግሮች እንዳሉን አውቃለሁ። እየተወራረሱም የመጡ ችግሮች እንዳሉ አውቃለሁ። እኔ ደግሞ የስሳዎቹ ትውልድ ነኝ። እኔ እድሜ የነበሩ ያላገኙት እድሜም ስላገኘ እድሜ የሆነ ያስተማረኝ ልምድ ቢኖር መፍታት ያለብን ያልፈታነው ችግር አለ። ያልፈታነው ለምንድን ነው ብዬ መልሼ ስጠይቅ በሽታውን እናውቀዋለን። በሽታውን ለማፍታት የምንወስደው አማራጭ ግን ስህተት እንደሆነ እየገባኝ ስለመጣ ነው። እሱም አንድና አንድ ነው፣ በኃይል የመፍታት ልዩነት፣ በኃይል ቅሬታ፣ በኃይል የመፍታት የተሳሳተ መድኃኒት ልበለው ከትውልድ ትውልድ ስንየዋጥን ስለመጣን ልንፈታው አልቻልንም። ዓለም የተለያዩ የዓለም ክፍሎች ከሚነግሩኝ የምመኘው የነበረ ያ የዋጥነውን እንትን ያልሆነ መድኃኒት ጥለን ትክክለኛ መድኃኒት ለመውሰድ እመኘው ነበረ። ምንድነው? ወደ ሀሳብ ማምጣቱ። ከሀሳብ የምታገኘው ከምንም ነገር አታገኘው። ሊገልጸው ከሚችል በላይ ይህን ለማየት እድሜ እንኳን ሰጠኝም ብያለሁ። የኔ እድሜ የኔ እኩያዎች በረሃ ቆርጥ ምን ነው ይሄንን ባዩ ብያለሁ። ለምን ተስፋ ሰጠኝ። ብዙ አይነት አስተሳሰቦች አሉ፣ ግን ከመመካከር ከመደማመጥ የተነሳ ለካ እንዲህ ነው እያለ በየቀኑ የምናየው ነገር ነው። እንዴት እየሰመረ እየሄደ እንዳለ ነው የሚታየኝ። እና በፊት ቢሆን ተዋት ብሎ ሁሉም በየመንገዱ ይሄድ ነበር። አሁን ግን እንደሱ አይነት አይደለም። ተወዋ የሚለው ቀርቶ እሺ ምንድን ነው ብሎ መሰማማት፣ መደማመጥ። ይሄ እንግዲህ ትልቁ ልዩነትን ማስተናገድ የመሰረታዊ የዲሞክራሲ ስርዓት ጅማሮ ነው። ይህንን የማያውቅ አንተን ሊያዳምጥ የማይፈልግ አንተ ማየት የማይፈልግ ሁሉ በስም ዴሞክራት ነኝ ሊልህ ይችላል፣ ግን አይደለም። አሁን ነው ይመስለኛል እየጀመርን በድርጊት እያየን ምን ሄደው ያለው። ኢትዮጵያ ይሄ እንደዛ አይነት ተደርጎ አያውቁም። በጣም ደስ የሚል ነው። ኢትዮጵያ አንድ ላይ ሆኖ ከተመካከረ ብዙ እድል ይከፍታል ብዬ ነው ማምነው። ጥሩ ነው። መደማመጥም አለ፣ መስማትም አለ። ጥሩ ነው። እንዲህ ነው ነፃነት አለ፣ ዲሞክራሲም አለ። እያንዳንዱ የራሱ ሀሳብ በነፃ ሆኖ መግለጽ
የሻለ ነው የቀረም ነው። አው ያው በተለያየ ሐሳብ መምጣት አይቀርም። እሱም ድሮ ሄዶ ወደ አንድ ላይ መመለስ አይቀርም። ተስፋለን ወደ አንድ እንሆናለን፣ ወደ አንድ ላይ ይመለሳል ብለን ጥልቅ ተስፋለን። እንደዚሁ መመካከር ጠፍቶ ነው እስካሁን ድረስ ችግር የነበረው። አሁን ግን መፍትሄ ይመጣል ብዬ ነው የሚገምተው። እኔ ደግሞ መፍትሄ የሆነ ነገር ላይ ነው የተነጋገር ነው ያለው። ይሄ ምክክር አትግማ ነው። በጣም ታሪካዊ እንትን ነው። ይሄ ነገር ተሰርቶ አያውቁም እዚህ ሀገር ብቻ ሳይሆን አፍሪካ ሀገር ይሄ ምክክር ለማድረግ ሰውን ሀሳብ ለመጠየቅ የተለመደ ካልቸር አይደለም። አሁን የአርሶ አደሩን ዊዝደም እየሰማን ነው። የአርብቶ አደሩን ዊዝደም እየሰማን ነው። የወዛደሩ ላባደሩን በጉልበቱ ሽጦ የሚኖረውን እየሰማን ነው። እኛ ኤሊቶችም እየተሰማን እስካሁን ሂደቱ ቢልድ እያደረገ እየሄደ ነው። የ4000 ሰው የሰላም የአብሮነት የጠበንጃ ሳይሆን የመሸናነፍ ሳይሆን ሀሳብና ሀሳብ አይሸናነፉ። ሀሳብና ሀሳብ ተዳቅለው የተሻለ ሀሳብ ነው የሚያመጡ። አንዳንድ ጊዜ እንሳሳታለን። በጠበንጃም እንሸናነፋለንና በሀሳብ እንሸናነፍ ይላል ሰው። በሀሳብ አትሸናነፍ። you come together because ሀሳቦቹ እኔ የፈለገ ስህተት ባወራ ከኔ ስህተት 10% ጥሩ ልትወስድ ትችላለህ አንተ። ስለዚህ መሸነፍ አይደለም ቢውልድ ነው የሚያደርገው። ምክክሩ ለጸናች ሀገርና ለሕዝብ ጠንካራ አብሮነት ወሳኝ እንደሆነ እንዲሁም ለጠንካራ ሀገር ግንባታ ትልቅ መሰረት የሚጥልና ተስፋ የተጣለበት ሆኗል። ሀገራዊ ምክክሩ የኢትዮጵያን ነገ የሚበይን ከቀውስ ወደ ተረጋጋችና የበለጸገች ሀገርነት የሚያሸጋግር ታሪካዊ ወርቃማ ዕድል ነው። ኢንሻአላህ የተሻለ ነገር አለ። ምክንያቱም ሁልጊዜም በጥቂቶች የብዙሃኖችን ጉዳይ ጠፍቶ አያውቅም። ብዙሃኖች እያለቀሱበት፣ ዱዓ እያደረጉበት፣ እየተመካከሩበት፣ ሀሳብ እየሰጡበት፣ ነገር ለማስተካከል እየለፉበት ባለው ጉዳይ ላይ ጥቂቶች ስላፈነጠገጡ ብቻ። ምክንያቱም አላህም ሁልጊዜም ብዙሃኖችን ያግዛል። በዚህ ልክ ብዙሃኖች ደግሞ በተሳሳተ ሀሳብ ላይ አብረው አይሰባሰቡም። የጋራ ነገር አይኖራቸውምና ነገ የተሻለ ይሆናል፣ የተሻለ ውጤት ይመጣል ብዬ ተስፋ አደርጋለሁ ኢንሻአላህ። አሁን ስለተመካከረን ሁሉም የራሱ ደግሞ አሻራ ስላስቀመጠው የጋራ መንግስት ነው የሚሰራው፣ የጋራ ሀገር ነው የሚሰራው፣ የጋራ ታሪክ ነው የሚሰራው፣ የጋራ ማንነት ስለምንሰራው እና ብዙ ተስፋ አደርጋለሁ። የኔ ልጆች ከኔ የበለጠ እንትን አላቸው፣ እድለኞች ናቸው። ሀገራዊ ምክክሩ በኤሊት ብቻ አይደለም፣ በፖለቲካ ፓርቲ መሪዎችና ገዢው ፓርቲ ፖለቲካ ፓርቲ መካከል ሳይሆን በህዝቡ መካከል ነው ውይይት የተደረገ ያለው። ለሌሎቹ ደግሞ ተመልሶ ትምህርት ይሆናል እና ልምድ ይወስዱበታል። ይህንን ብለን ተስፋ እናደርጋለን። ማንም የማይከስርበት ሁሉም ተጠቃሚና አሸናፊ የሚሆንበት ህግን፣ እውነትን፣ ፍትህን የያዘ ጉዳይ ስለሆነ እኛው ራሳችን የማንም ጣልቃ ገብ በሌለበት እየተከናወነ ስለሆነ ለቀጣይም እጅግ ለሀገሪቱ የሚጠቅም ነገር ስለሆነ እጅግ ጠቃሚ ነው። በዓለም ደረጃ ብዙ ምክክር ሂደቶች ሄደዋል። ይሄኛው ከዛ ከድክመቱም ከጥንካሬውም ቀምሮ ያመጣ ስለሆነ ተምሳሌት ይሆናል ብዬ ተስፋ ነው ያለኝ። ለአፍሪካም ለዓለምም ተምሳሌት ይሆናል ብዬ ነው ተስፋዬ። ምክክሩ በጥሩ ሁኔታ እየተካሄደ ነው። በመግባባት ላይ ብሔር ብሔረሰቦች ናቸው በምክክሩ ላይ የተገኙት። እነዛ ብሔር ብሔረሰብ ከአራቱ ማዕዘን የመጡት አገርን በማስቀደም ለትውልድና ለሀገር በማሰብ በመግባባት እስካሁን ድረስ ምክክሩ በጥሩ ሁኔታ በመካሄድ ላይ ነው ያለው። ምክክሩ በ10 ነው የተነሳው። ከ10 ላይ ጀምሮ ሁሉንም ባለድርሻ አካላት የያዘ ነው። እንደዛውም ደግሞ ቀጥለን በ50 ላይም እንደዚሁ ሁሉንም ባሳተፈ ነው። በ250 ላይ እስከ 500 ድረስ ባለው ሁኔታ ሳይኔ ሁሉንም ያካተተ የሁሉንም ሀሳብ ያቀፈ የማንንም ሀሳብ ያልጣለ ሁሉንም ያቀፈ ምክክር ነው እያደረግን ያለ ነው። ጫና የሚባል ነገር አላየሁም። እኔ በበኩል በነፃነት ነው ስንነጋገር ስንመካከር የቆየ ነው። የማንም ሀሳብ ሲወድቅ አላየው። ይያዝልኝ ብሎ ሀሳቡን ምክረ ሀሳብ ለመስጠት የሚፈልግ ሌላው እዚህ የሚሳተፍ ተመካካሪ አካል ሀሳቡ ሲይዝለት ነው እንጂ ሀሳቡ ሲጣልበት አላየው። ምንም አይነት አድሎ አላየውም እኔ በምመካከርበት። ምክንያቱም የሀገር ጉዳይ ነው። አገርና ሀገር እንድትሻገር ነው እንጂ የሚፈለገው በምንድን ነው አድሎ የምታደርገው? አድሎ ሲባል እዚህ ውስጥ የሚሰራ ነገር አይደለም። የነገን ኢትዮጵያን ለመስራት ነው።
ለነገ ኢትዮጵያ የሚጠቅም ሀሳብ ምክረ ሀሳብ ማመንጨት ነው። ማንም የሚጫነ ሰው የለም። ምክክሩ እንግዲህ ለኢትዮጵያ ይዞ የሚመጣው እኔ ትልቅ ተስፋ አለኝ በበኩሌ። በሀገራችን ላይ የሰዶ ማሳደድ ጥላቻ ፖለቲካ ይቀረፋል። የደም ፖለቲካ ተወግዶ በሀገራችን ላይ የፍቅር ፖለቲካ ይመሰረታል። ይህ ፍቅር ፖለቲካ ሲመሰረት አንድነትን፣ መተባበርን፣ መተማመንን፣ መተጋገዝን ይፈጥራል የሚል ሀሳብ ነው ያለኝ።